ሐሙስ ማታ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ይህ ቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከእነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው ጸሎተ ሐሙስ። በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች በሥርዓት ባጌጠች ቤተ ክርስቲያን ጌታችንን ለማስታወስ ቄሱ ውሃውን በብረት አድርጎ በጌታ አምሳል የምእመናንን እግር ያጥባል። ከጸሎተ ሐሙስ በበነጋው የስቅለቱ መታሰቢያ ዕለት ነው። በዚህ ዕለት የጌታችን ሕማምና ሞቱን የሚናገሩ መጻሕፍት ይነበባሉ፣ መዝሙራት ይዘመራሉ። ሕዝቡ ሁሉ የጌታን ሕማምና ሞት እያሰቡ ክርስቶስ ለእኛ ያደረገውን መከራ እየተዘከረ ይሰገዳል። አማኑኤል አምላኬ ሆይ ለአንተ ክብር ምስጋና ይገባሃል። ኃይሌ መጠጊያዬ ኢየሱስ ክርስቶስ ሆይ ክብር ለአንተ ይገባል። ለዘላለም ገናናነትና ክብር ለአንተ ይገባል። ጌታዬ እርሱ ብቻ ነው ረዳት ሆኖኛል። ለአምላክ ምስጋና ይገባል፣ ለሦስትነቱ ምስጋና ይገባል፣ ለመንግሥቱ፣ ለመከራው፣ ለሕማሙ ምስጋና ይገባል እያለች ቤተ ክርስቲያን ትሰግዳለች። በክርስቶስ ሕማምና መከራ ደስ ያለን ሆኖ አይደለም፣ በመከራው ክብርን በሞቱ ሕይወትን አግኝተን ነው እንጂ። ጌታችን ኢየሱስ ክርስቶስን ጸሐፍት ፈሪሳውያን ወደ ሊቀ ካህናቱ ቤት አስረው በመንገድ እየደበደቡ ወሰዱት። ኀጢአት ያልሠራ ባንደበቱ ሐሰት ያልተገኘበት እርሱን እየደበደቡ ወሰዱት። አይሁድና ሰዱቃውያን ሁሉም የስህተት ምክንያት ፈልገው በተፈታተኑት ፈተና ሁሉ በጌታችን አንደበት ሐሰት አልተገኘም ነበር። ይልቅ የአንደበቱ መከናወን፣ የእጆቹ ተአምራት፣ የነገሩን መወደድ ይደንቃቸው ነበር። ሕዝቡ ሁሉ ትምህርቱን ለመስማት ይሳሱ ነበር። በአዳም ፊት የሕይወትን መንፈስ እፍ ያለ አፍ አፉን በመቱት ጊዜ ከንፈሮቹና ጥርሶቹ ታመሙ። ከጌታችን ከኢየሱስ ክርስቶስ አፍ ብዙ ደም ፈሰሰ። አሕዛብን የሚያጠፋበት ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ካንደበቱ የሚያወጣ ሲሆን አይሁድ ጌታችን ኢየሱስን ፊቱን በቡጢ መቱት። እርሱ የማይጠልቅ ፀሐይ፣ የማይጠፋ ፋና፣ ጆቹም ላይ ዘወትር የሚያበራ ነው። ሰነፎቹ አይሁድ ግን ከምድር ነገሥታት ይልቅ የሚያስፈራ ፊቱን መቱት። የፊቱ ግርማ አስደንጋጭ እንደሆነና ቃሉም በጌቴሴማኒ ወደ ኋላ እንደ ጣላቸው ዘንግተው ፊቱን መቱት። አይሁድ ጌታችን ኢየሱስን የእስራኤል ሊቀ ካህናት ወደ ነበረው ወደ ሐና ወሰዱት። በዚያ ወራት ሊቀ ካህናት ሆኖ ለተሾመ ለቀያፋ አማቹ ነበር ሐና። የካህናት አለቆች ይህ ሰው ብዙ ተአምራትን ያደርጋል፣ ብንተወው ሕዝቡን ሊያምንበታል፣ ምን እናድርግ አሉ። ቀያፋ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ቢሞት ይሻላል አለ። ስለ ሕዝቡ ሁሉ ይሞት ዘንድ ትንቢት ሲያናግረው፣ ጌታ ግን ስለ ሕዝቡ ብቻ አልነበረም። የተበተኑ የእግዚአብሔር ልጆችን በአንድነት ሊሰበስባቸው የጠፉትን ሊፈልግ ወዶ እርሱ ስለ ሁሉም ኀጢአት መከራን ተቀበለ። አይሁድ እንዴት እንደሚገሉት እየመከሩ ከተክሉ ስፍራ እስከ ሐና ቤት እየገፉና እየደበደቡ ወሰዱት። ሐና ቤት እስኪደርስ ድረስ በምድር ላይ 7 ጊዜ ወደቀ።
አይሁድ ግን በመውደቁ አላዘኑም፣ ሊያነሱትም አልፈለጉም። ይልቅ በወደቀበት በእግራቸው ረገጡት። የተሻለ ሰይፍን መርገጥ ለእነርሱ እንዲብስባቸው አላወቁም። የአንገቱን ስር በታላቅ አመታት መቱት፣ ይሙት ብለው ደበደቡት። አዳምን ከኀጢአት ቀንበር ነፃ ያደርገው ዘንድ ሰውን የፈጠረ እርሱ እጁን ለሕማም ዘረጋ። ክንዶቹን መቱት፣ ደረቱንና ስለ እኛ የተራበ ሆዱን ደበደቡት። መራቡ እውነት ነው። ሰይጣን ሊፈትነው እንደ ተራበ አውቆ ወደ እርሱ ቀረበ። የእግዚአብሔር ልጅ ከሆንክ እኒህ ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናል ብሎ ቢፈትነው ሰው የሚድን በእንጀራ ብቻ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣ ቃል እንጂ ብሎ ድል ነስቶታል። ሰው በሆነበት ወራት እርሱ ስለ እኛ ተራበ፣ እኛን ከነፍስና ከሥጋ ረሃብ ያድነን ዘንድ ተራበ። በ5 እንጀራ በ2 ዓሣ 5000 ሰው የሚያጠግብ ሲሆን ተራበ። በአንድ ዓሣ በ7 እንጀራ 4000 ሰው የሚመግብ ሲሆን ስለ እኛ ተራበ። አይሁድ ግን ከተራበ ሆዱ ጋር ደረቱን መቱት። አቤቱ ይህን ሁሉ መከራ ስለ እኛ ተቀብለሃልና